ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ ትግል እንደዚሁም በአጠቃላይ የሀገሪቱ ሁኔታ ላይ ትኩረት በማድረግ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው። በተለይም አብይ አህመድ ዛሬ በፓርላማ ውሎ ያነሳቸውን ጉዳዮች በአንዳንዶቹን አርበኛ አስረስ ማረ ዳምጤ ጋር ቆይታ እናደርጋለን። አርበኛ አስረስ ማረ ዳምጤ በጣም አመሰግናለሁ። እንዴት ሰነበት? እግዚአብሔር ይመስገን። መሳይ ተነበር እንግዲህ ዛሬ ተገናኝተናል። በዋናነት አብይ በተናገራቸውና እናንተንም ባንድሚውን በተዘዋዋሪ የሚመለከቱ ጉዳዮች ስላሉ እናነሳለን። የምናስቀድመው ግን እንደተለመደው ወቅታዊ የአውደ ውጊያም ሆነ አጠቃላይ የአፋብን እንቅስቃሴን የተመለከተ ነው። በተለይም በአብይ አህመድ አገዛዝ በኩል ቀነ ገደብ ተሰጥቶት እናንተ ላይ የተከፈተ ዘመቻ አለ። ባለፈውም አንስተን የተወሰኑ መረጃዎችን አካፍለህናል። አሁን ምን ላይ ነው ያለው? እንደው ይሄ ዘመቻ እያሉ በየጊዜው የሚነሳው ነገር ተሳክቶላችኋል? እንደተመኙት እንዳቀዱት እንዳሰቡት እየደላቸው ነው? ምን ላይ ይገኛል? እንደው በአጠቃላይ አመሰግናለሁ መሳይ። እንግዲህ ፋኖ ትግል ከጀመረ ጊዜ ጀምሮ የአብይ አህመድ አገዛዝ ጦርነቱን ለማሸነፍ ያልሞከረው ነገር የለም። በምድርም በሰማይም በማንኛውም መንገድ ሁለንተናዊ ጦርነትን በህዝባችን ላይ በማወጅ በርካታ አውደ ውጊያዎችን ሲያደርግ ነው የቆየው። በርካታ ሙከራዎችን ሲያደርግ ነው የቆየው። ይህ ጦርነት በጀመረበት ወቅት የነበሩት 5 ወይም 6 እዞች አሁን ወደ 12 11 እዞች አድገዋል። በየአመቱ 2 እና እንደዛ እያዋለደ ቢቀጥልም የደሃ ልጅ እየሰበሰበ በየተራራው በየሸለቆ ቢማግድም አብዛኛው ምርኮኛ የሆነ ከፊሉ እየከዳ የወገንን ኃይል እየተቀላቀለ ሌላው ደግሞ እየተደመሰሰ የፋኖ ሰራዊት ደግሞ በመሳሪያም በሰው ኃይልም የበለጠ እየጎለበተና እየዳበረ ነው የሄደው። አሁን ሰኔ መጨረሻ ላይ ነው ያለ ነው። በተለይ በዚህ ወቅት ደግሞ ዋናው የክረምት ጊዜ ከመግባቱ ቀደም ብሎ ፋኖን ባለበት ኮንቴን ለማድረግም ሆነ ሲግኒፊካንት የሆነ ጉዳት በሰራዊታችን ላይ ለማድረስ አስቦ በረጅም ጊዜ ዝግጅት ከባባድ ዘመቻዎችን ሞክሮ ነበረ በተለያዩ አካባቢዎች። ሁሉም የሰኔ ዘመቻዎች ተሽፈዋል። እንዲያውም በመልሶ ማጥቃት ኮሎኔሎችን ጨምሮ በርካታ ከፍተኛ መኮንኖችን ያጣበት በብዙ ቦታ በተከታታይ ድሽቃና ሞርተርን ጨምሮ የቡድን መሳሪያዎችን ተተኳሾችንና አይነት ወከፍ መሳሪያዎችን የተማረከበት ወቅት ላይ ነው የምንገኘው። ከሰሞኑ ደግሞ ወደ ሰሜን ኃይል አንቀሳቅሳለሁ በሚል ምክንያት በየወረዳው እና በየዞኑ አድማተናና የሚሊሻ አባላትን እየጠረነፈና እየሰበሰበ ነው የሚገኘው አገዛዙ። በዚህ ምክንያት በበርካታ ቦታዎች የተሰበሰበ አድማተናና ሚሊሻ እየከዳ የወገንን ኃይል እየተቀላቀለ ነው። አልፎ አልፎ ይሄንን ድርጊት ለማስቆም ያገዛዙ ሰራዊት ሚሊሻና አድማተናውን በመረሸን ላይ ነው የሚገኘው። በአጠቃላይ የሰኔው ዘመቻ ሙሉ በሙሉ ጠላት ያቀደው የሰኔው ዘመቻ እንደሌሎቹ ዘመቻዎች ሁሉ ከሽፏል ማለት ነው። አርበኛ አስረስ እዚህ ወቅታዊ የትግል እንቅስቃሴያችሁ ላይ በተለይ ከናንተ አሁን 3ኛ ዓመታችሁን ልትደፍኑ ነው። በዚህ በ3ኛ ዓመታችሁ ላይ እስካሁን የመጣችሁበት ጉዞ ምናልባት በወታደራዊ እይታ ከታየ በወታደራዊ ቁመናና በወታደራዊ ስኬት ከታየም በእርግጥ በርካታ ነገሮችን መዘርዘር ይቻላል። እነዚህን ነገሮች ግን በፖለቲካዊ ድል መመንዘር አልቻላችሁም። ፖለቲካዊ ድሎች ቢታጀቡ የበለጠ የፋኖ ቁመና ዘለግ ያለ ይሆን ነበረ የሚሉ አስተያየቶች ከየአቅጣጫው ነው የሚሰጡት። ምናልባትም ወታደራዊ ቁመናችሁም ከዚህ በኋላስ እንዴት ይሆናል የሚለውም እንደዚሁ በተጓዳኝ የሚነሳ ሆኗል። እንደው እዚህ ላይ አስተያየት መስጠት ይቻላል። ትልልቅ ወታደራዊ ድሎችን እንሰማለን፣ ግን በፖለቲካ የታጀቡ የታሰሩ ስላልሆኑ ብዙም ርቀት በስኬት ደረጃ እየታየ አይደለም። ይሄንን እንዴት ገምግማችሁ ምን ልታደርጉ ሳስባችኋል? በዚህ አስተያየት በመሰረታዊነት አልስማማም መሳይ። የፖለቲካዊና ወታደራዊ ድሎች ተነጣጥለው የሚታዩም ተነጣጥለው የሚተነተኑም ጉዳዮች አይደሉም። ፍጹም ተያያዥ የሆኑና አንድ አይነት ጉዳዮች ናቸው። ለምሳሌ የድርጅታችን መመስረት፣ እንደ ድርጅት ውጊያ ማድረጋችን፣ እንደ ተቋም ህዝብ መድረኮችን መፍጠራችን እና ሌሎች እንቅስቃሴዎችን ማድረጋችን በራሱ ፖለቲካ ነው። ትምሪት እየወሰደ በየቦታው ህይወት እየገበረ ያለው ሰራዊታችንም የፖለቲካ ስራችን ውጤት ነው። የሚሞትለት ዓላማም ፖለቲካዊ ግብ እና ተልዕኮ ያለው ነው። ትግላችንም ፖለቲካ መር የትጥቅ ትግል ነው የምናደርገውና ይሄ ተነጣጥሎ የሚታይ ነገር ስላልሆነ አንዱ አስተያየቱም ላይ አልስማማም። ሁለቱ ተያይዘው እየቀጠሉ ያሉ ሂደቶች ናቸው ማለት ነው። ለምሳሌ እያንዳንዱ የሚገኙት ወታደራዊ ድሎች የድርጅታችንንና የሰራዊታችንን በአጠቃላይ በቀጠናው ያለውን ተሰሚነት በእጅጉ የሚጨምሩ ቅቡልነቱን ከፍ የሚያደርጉ ናቸው። አፍተር ኦል ፖለቲካ ማለት ያው ህዝብን ለተመሳሳይ ዓላማ በተመሳሳይ መንገድ ማንቀሳቀስ ማለት ነው። ያንን ደግሞ በሚገባ እየተገበር ነው እስከሆነ ድረስ ወታደራዊ ድሉ ሞቋል፣ ቀዝቅዟል፣ ፖለቲካዊ ድሉ በዚህ መንገድ ነው የሚለው ከመሰረቱ አስተያየት አሰጣጡም ተገቢነት አለው ብዬ
አላምንም። ስለዚህ አንድ ጠላት በገደልን ቁጥር አንድ የሆነ ፖለቲካ ዓላማ እያሳካን እንደሆነ ነው የምናምነው በእኛ በኩል። ሳይንሱም እውነታውም እሱን ነው የሚያመላክተው። ስለዚህ አንድ ወታደራዊ ድል ባገኘን ትይዩ ፖለቲካዊ ድል ተገኝቷል ማለት ነው። በዛ ልክ ነው የእያንዳንዱ ውጊያ የሚገኝ ድል ተደምሮ ነው ወደ ስትራቴጂክ ድልና ወደ መጨረሻው ድል የሚወስደን። ስለዚህ በዛ መንገድ ነው መታየት ያለበት። ስለዚህ ፖለቲካዊ ድሉም በተመሳሳይ እንደቀጠለ ነው ማለት ነው። እንደው ለአብነት ለማንሳት ያልነው ብልጽግና ከህወሓት ጋር በነበረው ጦርነት ወቅት ላይ ያው በወታደራዊ እንቅስቃሴውም ደግሞ በወታደራዊ ተልእኮዎቹ ብዙ ስኬቶችን አግኝቻለሁ ብሎ ነገር ግን ፕሪቶሪያ ከሄደ በኋላ ዛሬም አብይ አህመድ ሲገልጸው ነበር ተሸናፊና አሸናፊ የተደራደሩበት መድረክ ነበረ የሚል ወይም ደግሞ የተወያዩበት መድረክ ነው ብሏል። ነገር ግን አብይ ያንን የወታደራዊ ድል በፖለቲካ ወይም በዲፕሎማሲያዊ ትከሻ ለክቶ የሄደ ባለመሆኑ ውጤቱን እያየነው ነው። አሸናፊም ተሸናፊም የሌለበት ሁለቱም በኪሳራ ሂደቱን የቀጠሉበት ሁኔታ ነው ያለውና አንዳንድ ጊዜ ወታደራዊና ፖለቲካዊ ድሎች ተነጣጥለው የሚታዩበትም ጊዜ አለ። ወታደራዊ ድሎች የመጨረሻ ስኬት አያስገኙም። በፖለቲካ ማሰሪያ፣ በዲፕሎማሲ በውይይት ማሰሪያ ካልተበጀላቸው በስተቀር ወታደራዊ ድሎች ብቻቸውን የፖለቲካ ቁመና ያስገኛሉ ብሎ ድምዳሜ መስጠት ይቻላል። እንግዲህ ቅድም ያነሳው ነገር አሁን ያላለንበት ሁኔታ ቀጥተኛ ምሳሌ መሆን የሚችል ነው ብዬ አላምንም። እንግዲህ በወታደራዊ ጉዳዮች ያሸነፍከው አጀንዳ ወይም ድል ማድረግ የምትችልበትን አጀንዳ በድርድር ወይ በሌላ መንገድ ሉዝ ልታደርገው ትችላለህ። እዛ ሴናሪዮ ውስጥ እዛ ነባራዊ ሁኔታ ውስጥ አይደለም እኛ ያለነው፣ ትግል ላይ ነን፣ ጦርነት ላይ ነን ያለነውና በዛ ማነጻጸሪያ ማየትም አስቸጋሪ ነው የሚሆነው እንጂ የመጨረሻ ግብህ ፖለቲካዊ ዓላማ ለማሳካት እንደመሄድ መጠን የጦርነት ስትጀምር የጦርነቱ ጀማሪ እኛ ባንሆንም የመከላከል ጦርነት የጀመርን ቢሆንም እንኳን ግብ አለው። ጦርነቱ ግብ አለው። ለምሳሌ የሽግግር መንግስት መመስረት ሊሆን ይችላል፣ ህገ መንግስታዊ ለውጥ ማምጣት ሊሆን ይችላል፣ ብልጽግናን መገርሰስ ሊሆን ይችላል፣ ሌላም ነገሮችን መዘርዘር ትችላለህ። እነኚህን ነገሮች ሳያሳካ እነኚህን ነገሮች መንገድ ላይ እየተወ የሚሄድ እና በችርቻሮ ድሎች የሚረካ ትግል ከሆነ በትክክልም ፖለቲካዊ ግቡን አላሳካም ብለህ ልትል ትችላለህ። ነገር ግን እንቅስቃሴዎቹ በሂደት ደረጃ ተነጣጥለው የሚታዩ አይደሉም። ውጤቱ ላይ ግን መገናኘት አለባቸውና ያንን ነገር ለመነጋገር የሚያበቃ ደረጃ ላይና ያን ነገር ለማንሳት የሚያበቃ አጀንዳ ላይ አልደረስንም ብዬ ነው ማምነው። አርበኛ አስረስ እንግዲህ ሰሞኑን የአብይ አህመድ ጀነራሎች በተለያዩ መድረኮች የሚናገሩትን እየሰማን ነው። ጀነራል አለምሸት ደግፌ፣ እነ ማመር ተሰማ እንዲሁም በቅርቡ ፊልድ ማርሻል ብርሃኑ ጁላ የተለያዩ ነገሮችን አንስተዋል። ምናልባት የሚያነሷቸውን ነገሮች በአንድም ይሁን በሌላ እናንተን ስማችሁን ጠርተው ባይገልጹም ተላላኪ፣ ባንዳ፣ ቅጥረኛ በሚሉ ቃላት እየገለጹ አንዳንድም ጀነራል አለምሸት በቀጥታ ስማችሁንም እየጠሩ ሚናችሁ ተልኳችሁ የሌሎችን አጀንዳ ማስፈጸም እንደሆነ አድርገው ይገልጻሉ። በአንጻሩ እንደሌላችሁ እንደጠፋችሁ ከህዝባችሁ በተቃራኒ እንደተሰለፋችሁም ተደርጎ የሚገለጽበት ሁኔታ ነው ያለው። ግን በወታደራው አካባቢ ያለውን ሁኔታም በተወሰነ መልኩ ማየት ይቻላል። ተስፋ የመቁረጥም ነገር አለ። ወታደሩ መሃል አዛዦቹ መሃልም እንደዚሁ የሆነ ያለመናበብ ስጋት ያለበት ነገር እንዳለ ከንግግሮቻቸው መረዳት ይቻላል። እና ይህንን እንዴት ነው የምታዩት? ስለእናንተ የሚያነሱትንም በራሳቸው ውስጥም ያልተረጋጋ ነገን በስጋት የሚመለከቱበት ሁኔታ እንዳለ ነው መረዳት የሚቻለውና እንደ አንድ የፋኖ አመራር የእነዚህን ጀነራሎች ንግግር እንዴት ነው የምትከታተሉት? በጠላትነት የተሰለፉ ኃይሎች ናቸው። በአማራ ህዝብ ላይ እየተደረገ ያለውን ጦርነት የሚመሩ ስትራቴጂክ ሊደርሺፕ የሚሰጡ ከፍተኛ መኮንኖች ናቸው። እነኚህ የጠቀስካቸው ሰዎች ጀነራል አለምሸት ሆነ ብርሃኑ ጁላ በተመሳሳይ በትልልቅ የኃላፊነት ደረጃ ያሉ ሰዎች ስለሆኑ ሌላ የተለየ ነገር ሊያነሱ አይችሉም። በአንድም በሌላም መንገድ የእኛን ትግል ጥላሸት መቀባት፣ አመራሩን ጥላሸት መቀባት፣ ስም ማጥፋት፣ የፕሮፓጋንዳ ስራ ለመስራት መሞከራቸው አይቀርም። ማንም ህዝብ በዚህ በእነሱ ንግግርና ቋንቋ የሚታለል የሚሸወድ የለም። አብቅቷል ያ ዘመን። ምልብ ባላቸው ስታተስ ልክ የሚናገሩት ነገር ዋጋም ወይ ቫልዩ ያለውም አይደለም። እውነት ለመናገር ከብልጽግና ሰዎች ባህሪ ወይም እነኚህ ሰዎች በተደጋጋሚ ከተናገሩት ነገር በየቀኑ የሚናገሩት ሳራምባና ቆቦ የሆነ ፍጹም ተቃርኖ ውስጥ ያለ ንግግር ነው የሚገልጹት። ሙሉ በሙሉ አመኔታን አጥተዋል። በሌላ በኩል ግን ጦርነቱ በእጅጉ እንደታከታቸው፣ እንደደከማቸው፣ እንደሰለቻቸው ደግሞ በድፍረት ገልጸዋል። ሁለቱም በርስ በርስ ጦርነት እየደማች ነው፣ ከፍተኛ ችግር ውስጥ ነው ያለችው፣ ሰራዊቱ ሰልችቷል የሚሉ ንግግሮችን በይፋ መግለጻቸው በመሬት አልተሰማም። ይሄ በራሱ የሚያመላክተው ነገር ደጋግመን እንደገለጽ ነው የብልጽግና ሰራዊት የሚያደርገው ጦርነት ምንም አይነት ፖለቲካዊ ዓላማ የሌለው ወደ ራስ ህዝብ ላይ የሚተኮስ ወይም የሀገሪቱን ብሔራዊ አጀንዳም ለማስከበር ወይም
ሌላ ጥቅም ለማግኘት የማይደረግ ሙሉ በሙሉ የሽብር እና የቀውስ ባህሪ ያለው ውጊያ እያደረጉ መሆናቸውን የሚያመላክት ነው። ምክንያቱም ዓላማ ቢኖረው ሰራዊቱ የታወቀ ህዝባዊ ዓላማ ቢኖረው ኑሮ የተመሰረተበትን የተቋቋመበትን በህገ መንግስት የተጠቀሰውን በሌሎች የሀገሪቱ መከላከያ ግዛት የሚጠቀሱ እና የተጠቀሱ ነገሮችን መሰረት አድርጎ የተከፈተ ጦርነት ቢሆን ኖሮ በዚህ ልክ ባልተልፈሰፈሱም ነበረ። በዚህ ልክ ከዜሮ ፍሮም ዘ ስክራች በተነሳ ኃይል ሲብረከረኩ ባልተገኙም ነበረ። ነገር ግን ዓላማቸው ፍጹም ከህዝብ የተቃረነ ከሀገር ብሔራዊ ጥቅም የተጻረረ ዓላማ ይዘው የጀመሩት ጦርነት በመሆኑ ምክንያት እየተሸነፉ ነው ያሉት። ያ ደግሞ እነሱን ጭምር አሰልችቷቸዋል። ራሳቸው እነኚህ ሰዎችም የዚህ እርስ በርስ ጦርነት ውጤቶች ናቸው። እንደምታውቀው በዘመነ ደርግ የወታደራዊ አመራር እና አባል ደረጃ የነበሩ ከዛም በምርኮኛነት ኢህአዴግን ሰራዊት እየተቀላቀሉ የዛው ጦርነት ውጤት ሆነው ተመልሰው ሌላ ጦርነት ውደት ውስጥ የቆዩ በብልጽግና ዘመንም ጭምር ከ3 ከ4 ኃይሎች ጋር ተከታታይ የእርስ በርስ ጦርነት እያደረጉ ናቸው። ምናልባት ፖለቲካዊ አቋም የተያዘበት ነገር ኑሮ ከሆነ እርግጠኛ ሆኜ መግለጽ አልችልም። በንግግራቸው ውስጥ የምትረዳው ግን ከይዘቱም ሆነ ካነጋገራቸው ተሆን ጦርነቱ በእጅጉ እንዳዳከማቸውና እንዳልተሰፈሳቸው ነው መገንዘብ የቻሉት። አርበኛ አስረስ ማረዳምጤ እንግዲህ ወደ አብይ አህመድ ንግግር እንምጣ። በብዙ ክፍሎች እንደው ተለይቶ ሊያነጋግር የሚገባው ነው። በእርግጥ የተለየ ነገር ሆኖ አይደለም። የፓርላማ መዝጊያ ነው። የተሰናባቹ ምክር ቤት የመጨረሻውን ስብሰባ አድርጓል። በዚህ ላይ አብይ አህመድ እንደተለመደው የተለመዱ ነገሮችን በተለመደ ቶንና ቋንቋ ሲገልጽ የነበረበት የፓርላማ ውሎ ነው የተስተዋለው። በተለይ በደህንነትና ጸጥታ በአጠቃላይ እናንተንም በአንድሚው በተዘዋዋሪ የሚመለከተውን አነሳለሁ። ግን እንደ አጠቃላይ የተለመደ ነው፣ ምንም አዲስ ነገር አይገኝም ብለው ብዙ ሰዎች የሚናገረውን እናውቃለን። የጠበቅነውን ተናግረዋል ብለው እንደገለጹት አንተም በዛ መልኩ ልትገልጸው የምትችለው የፓርላማ ውሎ ነው? ዝርዝር ነገሮቹ የሚጠበቁ ናቸው። ነጭ ውሸቶች ነው በብዛት ሲነገሩ የነበረው ከጠቅላይ ሚኒስትሩ። ፓርላማውም ያው የተለመደውን የማጨብጨብ ሚናውን ሲወጣ ነው የዋለው። ቆሞም ተቀምጦም ሲያጭብ ነው የዋለው። ይሄ የብልጽግና ፓርላማ የተለመደ ባህሪ ነው። አሁን ህዝቡም ማዳመጥም ትኩረት መስጠትም አቁሟል። በዚህ ምክንያት እዛ ውስጥ የተለየ ክርክርም አጠብቅም፣ የተለየ ንግግርም አጠብቅም። ዛሬ በተለየ መንገድ ያየሁት ነገር ጠቅላይ ሚኒስትሩ በሳል ሰው ለመምሰል ሲተውን አይቻለሁ። በጣም በተሸመደደ ልምምድም ያደረገ ይመስላል። በጣም በተረጋጋ ቶን ለመግለጽ ሲሞከር አይቻለሁ። ሌላ ጊዜ በብስጭት በንዴት ይነገሩ የነበሩ ነገሮችን ዛሬ በተረጋጋ መንፈስ በደንብ ሪሄርስ የተደረገ እንደሆነ እንግዲህ ምንድነው ይሄ ፊት ለፊት እያነበነቡ እንደሚናገሩት አይነት መንገድም ብቻ በሆነ መንገድ ትወና የሚመስል ነገር ሪል ስሜት ሳይሆን በልምምድ የተገኘ ተረጋግቶ የመናገር የሚመስል ነገር አዲስ ነገር ለማለማመድ የሞከረ ከመሆኑ በስተቀር በአጠቃላይ ጀስቸሩ በይዘት ደረጃ ያው የምናውቃቸው ውሸቶች ያለፉትም አሁን ያሉትም የቆዩትንም ነገሮች ወደፊትም የታሰቡት ነገሮች ፍጹም በማይታመን ሁኔታ ሐሰተኛ ነገሮች እና ከዚህ በፊት ከተነገሩትም ጋር ፍጹም የተቃረኑ ነገሮችን ነው ሲነገሩ ያስተዋልኩት። በአጠቃላይ እንግዲህ አንዳንድ ነገሮችን እስቲ እናንሳ። በተለይ ሱዳን፣ ኤርትራና ህወሓት ሌላም ጨምረው ቢመጡ በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የሚፈጥሩ አይደሉም የሚል ነገር አንስተዋል። ያው የእናንተንም የተላላኪነት አይነት የሚመስል በየመሃሉ የሚያነሳቸውም ነገሮች አሉ። እስቲ እዚህ ላይ ምን ማለት ይቻላል? ይሄ ያለፈበት ነው። ያኔ ደርግን ጥለናል ብለዋል። አሁን እንደዚህ አይነት ነገር አይኖርም ሌላም ጨምሮ ይምጡ ነው። ምናልባት አብይ አህመድ በርቀት ግብጽን ለማካተት የፈለገ ይመስላል። በኋላ ላይ ያነሳዋል። ከመጥረቢያው ጋር የተያያዘውንም እንመለስበታለን። ግን ይሄንን ሲል ምን ማለቱ ነው? ኢትዮጵያ የደህንነት ስጋት አጠቃላይ የሉዓላዊነት ስጋት የለባትም ወይ? ይሄ በጣም አስቂ ነገር ነው። በነገራችን ላይ መሳይ ከአብይ አህመድ አገዛዝ በላይ ለኢትዮጵያ ሉዓላዊነት ስጋትና ፈተና የሆነ ኃይል የለም በምስራቅ አፍሪካ ውስጥ። በብዙ ምክንያት ይሄንን ማስረዳት እችላለሁ። አንደኛ ለወትሮ ሰላማዊ ግንኙነት ከነበራት ከአጎራባች አገሮች ጋር ከሁሉም ጋር ምናልባት ከኬንያ ጋር ካልሆነ በስተቀር ከሁሉም ጋር በማናከስ ኢትዮጵያ የሉዓላዊነት ስጋት ውስጥ እንድትገባ ያደረገ አገዛዝ ነው። ከዚህ በፊት የነበሩ ጨቋኝ አምባገነን መንግስታት ወይም በሀገር ውስጥ በኢዲሞክራሲያዊነታቸው በአምባገነንነታቸው ሊጠቀሱ የሚችሉ አገዛዞች ጭምር መንግስታት ጭምር ያላደረጉትን በብልጽግና ዘመን በአብይ አህመድ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከሁሉም ጎረቤቶቿ ጋር አይንና ናጫ በመሆን ሉዓላዊነቷ ስጋት ላይ
የወደቀበት ዘመን ነው። ሁለተኛ ሉዓላዊነት ምን ማለት እንደሆነ እንግዲህ ያለ መገንዘብ ችግር ሊሆን ይችላል ወይም ያላወቁ በመምሰል ታልፎ ካልሆነ በስተቀር የአንድ ሀገር ሉዓላዊነት በብዙ መንገድ ነው የሚገለጸው። ከምንም በላይ የሉዓላዊነት ግቡ የህዝብን ደህንነት ማስጠበቅ ነው። የኢትዮጵያ ህዝብ ደግሞ ላለፉት 7-8 ዓመታት በርስ ጦርነት በመንግስት መር ጭፍጨፋ በዘረፈጅ አገዛዝ በከፈተው ጦርነት ምክንያት ከፍተኛ ዋጋና ፍዳ እየከፈለ ያለ ህዝብ ነው። ከዚህ በላይ ሉዓላዊነትን መጣስ ከየትም ሊመጣ አይችልም። በሌላ መንገድ ካየው ደግሞ የአገሪቱን ወታደራዊ ቤዞች እና ወታደራዊ አመራሮች ለአረብ ኤሚሬቶች እና ለሌሎች አዳዲስ ኢምፔሪያሊስቶች በመስጠት ለምሳሌ አየር መንገዶቻችን አየር ኃይሉን ሌሎችን ማንሳት ትችላለህ። ተቋማቱን ለአረብ ኤሚሬቶች ፍላጎት ተገዢ እንዲሆኑ በማድረግ አጠቃላይ የብልጽግና አገዛዝ የኢትዮጵያን መንግስት ሳተላይት ስቴት ወይም ተላላኪ መንግስት በማድረግ ዘመናዊ ቅኝ ግዛት ዘመን የሚደረጉ የኒዮ ኮሎናይዜሽን መስፈርቶችን በሚያሟላ ደረጃ ሙሉ በሙሉ ሀገሩን አስረክቦት ነው የሚገኘው። የአንድ ሀገር ሉዓላዊነት በሴኩሪቲ ተቋማቱ ሎ ኢንፎርስመንት ኤጀንሲዎች የሚኖራቸው ተቋማዊ ነጻነትና ሀገራዊ ነጻነት ነው አንዱ ማመላከቻው። ያንን ሙሉ በሙሉ በሚጥስ መንገድ ሀገሩን ለአረብ ኤሚሬቶችና ለሌሎችም ያስረከበ አገዛዝ ነው። በራሱ አገዛዙ የሉዓላዊነት ስጋት ከመሆኑ ባሻገር ማለት ነው አሁንም በሌሎች ሀገሮች ላይ ጦርነት እየሰበቀ ጦርነት እንደሚኖርም እያመላከተ ዝግጅትም እያደረገ ያለ አንዴ በቀይ ባህር ስም አንዴ በሌላ መንገድ በብዙ መንገድ የሌሎችን ሀገሮች ሉዓላዊነት አደጋ ላይ ጥላለው በሚል ተራ ፉከራና ዛቻ በተግባር ሊደረግ በማይችል ወይም ሊያደርገው ባልተዘጋጀበትም ሁኔታ ጭምር ኢትዮጵያን ኮሳሳ ሀገር ያደረገ አገዛዝ ነው ያገዛዝና ከዚህ በላይ ኢትዮጵያ ሉዓላዊነት ምንም ሊደረግ አይችልም። ይሄ መሬት ላይ ድንበሯ መደፈሩ አንድ ወረዳ ተቆርሶ ሄዱ ሌላው ነገር በሱዳን ጋር ያለው በጋምቤላ በኩል በደቡብ ሱዳን ያለው ሌላውን ልናነሳ እንችላለን። የጅቡቲ አየር ኃይል አፋር ውስጥ የሚያደርሰው የድሮን ድብደባ በጣም በርካታ ምሳሌዎችን ኢንሲደንቶችን በጣም በብዙ መጥቀስ እንችላለን። ኢትዮጵያ ሉዓላዊነት አደጋ ላይ ነው ወይም ኢትዮጵያ ሉዓላዊነት ተጥሷል በሚል ግን እነኚህ ነገሮች ማንሳት በብልጽግና ዘመን ቅንጦት ሁሉ ነው ብዬ ነው የማምነው። ራሱ ብልጽግና የኢትዮጵያ የሉዓላዊነት አደጋ ምንጭና ምክንያት ነው እና ይሄኛው ፉከራ እንግዲህ ከስጋት የመነጨ ይመስለኛል። አብዛኛው የፋኖ ትግል በከፍተኛ ደረጃ ያደገበት እና የጎመራበት ዘመን ዛሬ አብይ አህመድ በጠላትነት እየፈረጃቸው ያሉ ኃይሎች ኢንክሉዲንግ ግብጽ፣ ኤርትራና ሌሎች ኃይሎች ጋር ሽርሽር ላይ በነበረበት ወዳጅ ነኝ ብሎ በየጓዳው ውል በሚፈራረምበት ዳቦ በሚቆርስበት ቡና በሚያፈላበት ቀለበት በሚያስርበት ዘመን ሳይቀር ፋኖ ለአማራ ህዝብ ነጻነት እየታገለ ነው የነበረው። ዛሬም በዛው መስመር ላይ ነው የምንገኘው። በኢትዮጵያ አንድነት ሉዓላዊነት እና በኢትዮጵያ ህልውና ላይ የማያወላዳ አቋም እንዳለን በፖለቲካ አቋሞቻችን በደንብ በተደጋጋሚ ገልጸናል። በተግባርም ያንን ሆነን ነው የምንገኘው። የአባቶቻችን ልጆች ነን። አባቶቻችን ለኢትዮጵያ ሉዓላዊነትና ብሔራዊ ጥቅሞች ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። የነሱ ውርስ እና የጀግንነት ውርስ ይዞን ነው የምንታገለው። ከአማራ ህዝብ ነጻነት ባሻገር ይሄ ጭንቀትና ፍርሃት የመሸነፍ ቅዠት እየወለደው የስም ማጥፋት ዘመቻ ነው። ችግሮችን ኤክስተርናላይዝ ለማድረግ ከውስጥ ወደ ውጭ በማውጣት እንደተለመደው አጀንዳ በመስጠት ብሔራዊ ስሜትን በመኮርኮር ብሔራዊ ጀግና በመምሰል ሌላውን በተላላኪነት በመፈረጅ ሊገኝ የሚችልን ፖለቲካዊ ትርፍ ለማግኘት ተብሎ በሌሎች መንግስታትም በተደጋጋሚ ሲደረግ የነበረ እና የቆየ በጣም ያረጀ ያፈጀ የፖለቲካ ባህል ነው። በእርግጥ አብይ አህመድ የጀመረው አይደለም። ስለዚህ ከዛው የፖለቲካ ጨዋታ ላለመውጣት የሚደረግ መፍጨርጨርና ተራ ጩኸት እንጂ አንዳችም አይነት ጉድፍ የምታክል ማስረጃ የማይቀርብበት ነገር ነው። ሊኖር የሚችል ትብብርን ሊኖር የሚችል እንደ ቀጠና የሚመጣ አንድነትን ግን በስጋት እያዩ መሆኑንና አሁንም እያስቃዣቸው መሆኑን በግልጽ የሚያመላክት ነገር መሆኑን ነው መገንዘብ የሚቻለው። እንግዲህ አርበኛ አስረስ አብይ አህመድ ካነሳቸው ጉዳዮች አንዱ ትግራይን የተመለከተ ነው። የትግራይን ጉዳይ ሲያነሳ መልእክቱ በርቀትም ይሁን በቅርበት ወደ እናንተም መምጣቱ አይቀርም። ነገር ግን ትግራይ ላይ ያነሳውን ነገር በአጭሩ ብንመለከት ወጣቶች በሱዳን ጦርነት እየረገፉ ነው የሚል ነገር አንስቷል። ትግራይ ላይ ያለውን ወታደራዊ ምልመላን በተመለከተ እንደዚሁ የገለጸበት መንገድ፣ ከዚህ በተጨማሪ መጥረቢያን እንደ ምሳሌ በማንሳት ስለቱ ህወሓት እንደሆነ የእጀታው ወይም ደግሞ እንጨቱ ሻዕቢያ እንደሆነ እጁ ደግሞ በርቀት ያው ግብጽን አልጠራትም እንጂ ግብጽን ለማለት እንደፈለገ የሚታወቅ ነው። ስለዚህ እንዲህ አይነት ነገር ነው ያለው የሚል ነገር አንስቷል። በአጠቃላይ ስለ ትግራይ ያነሳውን እንዴት ተመለከትከው? እንግዲህ የሀገሪቱ ጠቅላይ ሚኒስትር የሆነ ሰው የሚናገረው ነገር ስለሆነ በቀላሉ ማይታይ ስለሆነ እንጂ አስተያየት የምንሰጥበት ትግራይን በተመለከተ የትግራይ ፖለቲከኞች በቂ መልስ
መስጠት ይችላሉ ብዬ አምናለሁ። ካነሳው አይቀር ግን አንዱ ያዳመጥኩት ነገር የፕሪቶሪያ ስምምነትን ያስቆረፋቸው ኃይሎች ትግራይ መውደም አለባት ብለው የሚያምኑ ናቸው በሚል የተነሳ ነገር ሰምቻለሁ። በሌላ በኩል ትግራይ ወጣት በሱዳን እንዲሆነ ነው በሚል በአጠቃላይ ለትግራይ ተቆርቋሪ በመምሰል የገለጸውና የተናገረው ነገር ነበርና ይሄ በጣም አስቂ ነገር ነው። እንግዲህ ህዝብ ላይ ዘረፈጅ ጦርነት በማወጅ ደም አፋሳሽ ጦርነት በማወጅ የራሱን ህዝብ በመጨፍጨፍ ተወዳዳሪ የማይገኝለት አገዛዝ ነው። ይሄ ነገር በተግባር ከተፈጸመባቸው መካከል አንደኛው ትግራይ ነው። ከዛ ቀጥሎ የመጣው እንግዲህ ጊዜ ቅደም ተከተል ካስቀመጥ ነው መጀመሪያ ትግራይ ጋር ነው ጦርነት የነበረው። ከዛ ቀጥሎ አማራ ጋር ነው። በመሀል የኦሮሚያውም ጦርነት እንዳለ ነው። በዚህ ወቅት እንኳን ትግራይ ውስጥ የድሮን ቅኝቶች ይደረጋሉ፣ የድሮን ድብደባዎችም ተደርገዋል። አጠቃላይ የጦርነት ትርክቱ በሁሉም ሚዲያዎች ተሰርቶ ተጠናቋል። ኃይል ሞቢላይዝ እየተደረገ ነው ጦርነት ለማድረግ ከትግራይ ህዝብ ጋር። እንግዲህ ለትግራይ ህዝብ የሚያስብ ወይም ለዛ አካባቢ ፖለቲካ የሚጨነቅ ሰው ቢሆን ኖሮ ይሄን የተናገረውና የገለጸው ትክክል ነው ልንል እንችል ነበረ። ነገር ግን ያ ሳይሆን በተቃራኒው የተሰለፈ በየተራ በነገራችን ላይ የአብይ አህመድ መንግስት መኖር የሚችለው በልዩነት ውስጥ ብቻ ነው። ፖለቲካዊ ምላሽ መስጠት የሚችልም አይደለም። አንዳንድ ጊዜ የምታያቸው ነገሮች ደግሞ ከጨካኝነት ከቆረኛነት ብቻ የመነጩ ሳይሆኑ ከፖለቲካ እይታ መንሸዋረር እና በጣም ደካማ የሆነ የፖለቲካ አመለካከት ከመያዝም የሚመነጩ መሆናቸውን የምትረዳበት ሁኔታ አለ። የፋኖን ትግል ስታስብ ዘመነ ካሴን ወይ ምሬ ወዳጆን ወይ መከታው ማሞን እያሰብክ የምትናገር ከሆነ የትግራይን ህዝብ ስታስብ ደብረ ጽዮንን ወይ ጌታቸው ረዳን እያሰብክ የምትናገር ከሆነ ትክክለኛ የፖለቲካ አቋም ላይ መድረስም ለመፍትሄ መዘጋጀትም አትችልም። አብይ አህመድ እያደረገ ያለው እሱን ነው። ከሚናገራቸው ነገሮችም ከቀረበው ንግግር መረዳት የቻልኩት እሱ ነው። ለምሳሌ ምን ሲያነሳ ነበረ? ምርኮኛ ለቀን እነዛ ምርኮኞች ናቸው ዛሬ ያስቸገሩት። እኔ እንኳን እውነት ለመናገር የማውቀው የቲዲኤፍ ምናምን ጄኔራል ኮሎኔል ተማርኮ በአብይ አህመድ ተለቆ አሁን እዚህ እንትን ውስጥ ያለ ማውቀው የለም። በተቃራኒው በርካታ አመራሮች የክፍለ ጦር አመራሮች ኮሎኔሎች ግን በትግራይ ጦርነት ተሳትፈው በትግራይ ኃይሎች ተማርከው ተመልሰው ተለቀው ዛሬ እኛን እየወጉ ያሉ ዛሬ ተመልሰው ትግራይ ኃይሎች ጋር ለመዋጋት እየተዘጋጁ ያሉ እንዳሉ አውቃለሁ። ቀደም ሲል ባለው ጦርነት እንግዲህ በህወሓት ዘመን ጦርነት ሁሉም የአብይ አህመድ ጀነራሎች በጣም በትንሽ በጣት ከሚቆጠሩት በስተቀር አብዛኞቹ ቲፒኤልኤፍ ምርኮኞች የነበሩ ናቸው እና ይሄን ጉዳይ እንደው እነሱ ቢናገሩት ያምራል እንጂ የአብይ አህመድ አገዛዝ ምርኮኛ ለቅቄ የለቀቁት ምርኮኛ ወጋኝ የሚል ቋንቋ የመጠቀም የሞራል የበላይነት የለውም። ይሄ ግልጽ ፋክት ስለሆነ የሚካድ አይደለም። ምናልባት ሊያነሳ የፈለገው ሽማግሌዎቹን እነ ስብሃትንና ሌሎችን አስሮ የፈታቸውን እና የለቀቃቸውን ከሆነ አላውቅም። በዛ ከሆነ ያስኬዳል። የሆነው ነው ምንድነው ፖለቲካውን የሚያይበት መንገድ ነው ከዚህ መረዳት የምትችለው አይደለም። ቁም ነገሩ እንግዲህ ከአማራ ጋር ያለው ጉዳይ፣ ከትግራይ ጋር ያለው ጉዳይ፣ ከኦሮሚያ ጋር ያለው ጉዳይ በጂኦፖለቲካዊ እይታ አይደለም የሚያየው ወይም በፖለቲካ አይን አይደለም የሚያየው። የህዝብ ጥያቄ ከመሆኑ ጋር ከምን ጋር አይደለም የሚያየው፣ ከግለሰቦች ጋር ነው የሚያየው። ከዚህ በፊት የፕሪቶሪያን ስምምነት ሲያነሳ የፕሪቶሪያ ፈራሚዎች ከኛ ጋር ናቸው ብሎ ልክ የመንደር ውል የተዋዋለ ይመስል የበሬ ሽያጭ ወይ የመኖሪያ ቤት ሽያጭ ወይ የመኪና ሽያጭ ውል የተዋዋለ ይመስል ፈራሚዎቹን ብቻ ይዞ እንደዚህ አይነት ነገር ሲናገር ነበርና ፖለቲካ የሚያይበትን ነገር ከዚህ በደንብም ነው መረዳት የምትችለው። ፋኖ ጋር የሚደረገውን ተጋድሎ የአማራውንም ፖለቲካ በዚህ መነጽር ነው የሚያየው የሚመስለኝ። ሌላም ነገር ሲያነሳ ነበረ። ለምሳሌ ልጆቻቸው አዲስ አበባ ተቀምጠው ወይ የሆነ ሀገር ተቀምጠው ነው እነሱ የሚዋጉትና ልጆቻቸውን አላሰርንም። ይሄ በጣም እንግዲህ መንግስት መሆኑን ጭምር ያለበትን ኃላፊነት ጭምር የዘነጋ አገላለጽ ነው ብዬ ነው ማምነው። ወንጀል በውርስ የሚተላለፍ ነገር አይደለም። ጦርነትም እንደዛው ቤተሰብ አለማሰሩን እንደ ችሮታ ሲቆጥር ስትሰማ ከዚህ በላይ የፖለቲካ ድክመት እንግዲህ ሊኖር አይችልም በተአምር። የአንድ ታጋይ ወይ የአንድ ወታደራዊ አመራር ቤተሰብ በሰላም እንደምን ይኖራል ብሎ ይሄንን ማድረግ እንችል ነበር፣ ይሄንን መሆን እንችል ነበር በሚል እንደ አንድ አማጺ ወይ እንደ አንድ አሸባሪ እንጂ እንደ አንድ መንግስት አይደለም አክት ሲያደርግ የነበረው። በአጠቃላይ ትግራይንም በተመለከተ በገለጸው እና በሌሎቹም ነገሮች ይሄንን ነው እኔ የታዘብኩት። አስረስ እንደው ከተነሳ አይቀር ነው፣ ምክንያቱም ስለ አርሲው ያነሳውን ነገር ሌሎች በርካታ ነገሮች ነው አብይ አህመድ ፓርላማው ያነሳው አዲስ ነገር ሆኖ እንዳልሆነ አንተም ጠቅሰዋል። የኢትዮጵያ ህዝብም የሚረዳው ወይም ደግሞ ሲከታተል ከነበረም አዲስ ነገር አለ ብሎ አይደለም። ለማንኛውም የአርሲው ግን በተለየ ሁኔታ መጠቀስ አለበት። በአርሲው ጉዳይ ላይ ያው ፋኖም ሌሎች የኦሮሞ ነጻነት ሰራዊትም በቅንጅት የተፈጸመ ጥቃት ነው ሲሉ ነበረ። የሱ ሰዎች በተለያየ መንገድ መግለጫም ሲሰጡ እንደዛ ያሉ ነበረ። አሁን በዚህ በአርሲው ጉዳይ ላይ
ግን ምርጫውን ለማደናቀፍ የተደረገ በዚህም ከሞቱት 11 መሃል 8ቱ ሚሊሻና የፖሊስ ሰራዊት አባላት እንደሆኑ ጠቅሷል። በአርሲ ያለውን ሁኔታ በቅርበት የኢትዮጵያ ሕዝብ ሲከታተል ነው የኖረው። አሁን ምርጫ ስለደረሰ ሳይሆን ከ2014 እንደ ኢትዮጵያ አቆጣጠር ጀምሮ አርሲም የንጹሃንን እልቂት ስታስተናግድ የነበረች ምድር ሆናለች። ይህንን ለመካድ የሄደበት ርቀት ያ ብቻ ሳይሆን የሞቱት ደግሞ ታጣቂዎች ናቸው፣ የመንግስት ሰዎች ናቸው። ለነሱ ምስጋና እንኳን ማቅረብ ባይቻል እንዴት እንዘነጋቸዋለን ብሎ ለመውቀስ የሄደበትን ርቀት ነው ያየነውና እንዴት ታዘብከው ይህንን ጉዳይ? ይሄ በጣም በተደጋጋሚ ሲታይ የነበረ የግለሰቡና ያገዛዙ ባህሪ ነው። ከዚህ በፊት አርሲን ጨምሮ በበርካታ የኦሮሚያ አካባቢ ዘግናኝ ጭፍጨፋ በተደረገበት ጊዜ እንዲሁ ለአስከሬን ብሔር በማከፋፈል ከሞተው 100 ምናምን መካከል ይሄን ያክሉ ኦሮሞ ነው፣ ይሄን ያክሉ ጉራጌ ነው፣ ይሄን ያክሉ አማራ ነው ወዘተረፈ እያለ በርካታ ነገሮችን ይናገር ነበረ። ይሄ በሰው ህይወት ላይ መቀለድ፣ በሰብአዊነት ላይ መሳለቅ ነው ይህ አይነት አነጋገር። እንግዲህ የኢትዮጵያ ህዝብ እንደሚያውቀው የአርሲ ጭፍጨፋ የአንድ ቀን ኢንሲደንት አይደለም። በተከታታይ በታቀደ መንገድ ዲዛይን በተደረገ መንገድ የሃይማኖት ተቋማትን፣ ካህናትን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን ኢላማ ያደረገ ተከታታይ ጥቃት ነው የተፈጸመው። ቁጥሩም በጣም ከፍተኛ ነው። የተሰደዱ ጽላቶች አሉ፣ የወደሙ አብያተ ክርስቲያናት አሉ። ይሄ በፀሐይ በጉባኤ የተደረገ ዓለም የሚያውቀው ተቋማት ጭምር የመሰከሩት ያዩት በአጣሪዎች ጭምር የተረጋገጠ ነገር ነው። ለዚህ ጉዳይ ግን እውቅና ስጡን ነው ያለው አብይ አህመድ። እንደውም በጣም በሚገርም ድፍረት አሜሪካና የኢራንን ጦርነት ምሳሌ በማድረግ አሜሪካ ከኢራን ጋር የምታደርገውን ጦርነት የሚደግፉትም የማይደግፉትም ኃይሎች የአሜሪካንን መከላከያ ጀግና ብለው ያወድሳሉ። እኛ ጋር ግን ያ ነገር የለም። እንግዲህ አርሲ የዘመተውን የአብይ አህመድ ገዳይ ሰራዊት እንድናመሰግን ጭምር ይጠብቃል ማለት ነው። በጣም የሚያሳዝንህ መሰለኝ። በጣም እጅግ በጣም የሚያሳፍር፣ ይሄ ህጻናት እንኳን ሊናገሩት የማይችሉት እንደው የፖለቲካ ሀሁ የማያውቁ ሰዎች ጭምር በድፍረት ሊገልጹት የማይችሉትን ነገር ነው በድፍረት የገለጸው። ለአንድም አይነት ብሔራዊ ተልዕኮ ከኢትዮጵያ ውጭ አይደለም ኢትዮጵያ ድንበር ላይ አንድ ጥይት ተኩሶ የማያውቀው የብልጽግናን መከላከያ እንድናመሰግነው ስለጨፈጨፈን፣ ስለገደለን፣ በራሳችን ታክስና ግብር በተሰበሰበ ገንዘብ በተገዛ ድሮን፣ ጀት እና ሌሎች በርካታ አይነት መሳሪያዎች የሚጨፈጨፍ ህዝብ ለዚህ መከላከያ ቆሞ እንዲያጨበጭብ ጭምር ነው የሚፈልገው። እውነታው ከዚህ በተቃራኒ ነው። ህዝብ በጋራ ተሰልፎ በጋራ ቆሞ በመከላከያ ስም የተጀበነውን አሸባሪና ወራሪ ሰራዊት በየጥሻው በየሸለቆ እየተናነቀው ነው የሚገኘው። መጨረሻ ላይ ያው ሞቱን ያስጎነጨዋል፣ ሽንፈቱን ያስጎነጨዋል። ይሄ ነገ ከነገ ወዲያ በጣም በአጭር ጊዜ ውስጥ ሊፈጸም የሚችል ታሪክ ነው። የቅርብ ጊዜ ታሪክ መሆኑ አይቀርም። ነገር ግን በዛ ልክ ነው እሱ ለማንሳት የሞከረው። እኔ አርሲ ሲነሳ ይቅርታ ይጠይቃል ይነሳል ብዬ ነበር የጠበኩት። በነገር ላይ ይሄ ብቻ አይደለም። ከዚህ ጋር በተገናኘ ምንድነው ሲነሳ የነበረው? ዛሬ ላይ አማራ ክልል ከሚኖረው አማራ ይልቅ ኦሮሚያ የሚኖረው አማራ ሰላም አለው። ትግራይ ከሚኖረው ትግራዋይ ይልቅ ከትግራይ ውጭ የሚኖረው ትግራዋይ የተሻለ ሰላም አለው። ወለጋ ከሚኖረው ኦሮሞ ይልቅ ከወለጋ ውጭ የሚኖረው ኦሮሞ የተሻለ ሰላም አግኝቷል የሚልም በጣም አስቂኝ ንግግር ሲናገር ነበር። ይሄ ሁለት ትልልቅ ትርጉሞችን የያዘ ንግግር ነው በመሰረቱ። በአንድ በኩል ቅድም እንዳልኩ መንግስት መሆኑን ቶታሊ የመዘንጋት ነገር በተግባር እንግዲህ በልምምድ እና በተግባር እኔም ከዚህ በፊት አሰርቲቭሊ ተናግሬዋለሁ። ይህ አገዛዝ ኢትዮጵያ ውስጥ ካሉ ሸማቂ ኃይሎች እንደ አንዱ የሚቆጠር እንጂ እንደ መንግስት የሚቆጠር አገዛዝ አይደለም። ምክንያቱም ቀደም ስናነሳ እንደነበረው ለምሳሌ ከሉዓላዊነት አንጠርቶ ያገዛዙ ሰራዊትም ሆነ ራሱ አብይ አህመድ ትግራይን መርገጥ አይችልም። በቀላሉ ጋምቤላ መሄድ አይችልም። አማራ ክልል የኔ ቦታ መሄድ አይችልም። የተወሰኑቱ ጋር በመካናይዝድ ታጅቦ ካልሆነ በስተቀር በርካታው የአገሪቱ ክፍል ላይ መንቀሳቀስ የማይችል አገዛዝ ራሱን እንደ መንግስት ሊቆጥር አይችልም። የመጨረሻው የበሽር አልአሳድ ዘመን እንደነበረው ዋና ከተማውና ዙሪያውን የተቆጣጠረ አገዛዝ ነው። እንግዲህ ፉል ኮንትሮል አለው ከተባለ እዛ አካባቢ ነው። እዛም ላይ ጥቃቶች እየደረሱ ቢሆንም በአንድ በኩል የመንግስትነት ሚናውንና ሞኖፖሊ ኦፍ ቫዮለንስ ነው ኃይልን የመጠቀም ብቸኛ ባለመብት መሆኑን ዘንግቶ እና የኢትዮጵያውያን ሰላም ማስጠበቅ መብት የሱ መሆኑን ዘንግቶ አይ እኔ እኮ ሰላም አልነሳዋችሁም ሸማቂዎች ናቸው እንጂ ሰላም የነሷችሁ ብሎ መንግስትነቱን ሙሉ በሙሉ መዘንጋቱን ነው የሚያሳይ። እንግዲህ አንድ መንግስት የሆነ አካል ከህዝብ ግብር ይሰበስባል፣ ታክስ ይሰበስባል፣ የተለያዩ ገቢዎችን ይወስዳል። በተራው ደግሞ ሰላምና ጸጥታን እና የህዝብን ደህንነት ያስከብራል። ስለዚህ የህዝብን ደህንነት የማስከበር ግዴታ የኔ አይደለም ብሎ በይፋ የገለጸበትም ነው። በነገራችን ላይ በቀላሉ የሚወሰድም አይደለም። በሌላ መንገድ ከአማራ ክልል የሚኖር አማራ በሰላም ውሎ ማደሩም ጭምር ይረብሸዋል። ቀደም ላነሳ እንደሞከርኩት በልዩነት ውስጥ የሚኖር ነው ይህ አገዛዝ። ልዩነቶች ከሌሉ፣ ግጭቶች ከሌሉ፣ የእርስ በርስ ጦርነቶች ከሌሉ ይህ አገዛዝ አንድ ቀን ቤተመንግስቱ ላይ
ላይ ውሎ ማደር አይችልም። አንድ ቀን መሰንበት አይችልም። ስለዚህ ይሄንን በደንብ የተረዳ ምክንያቱም እንዳነሳሁት ሰላምና ደህንነትን ማስከበር አይችልም። ሌላ ፖለቲካ ጥያቄ መመለስ አይችልም። የልማት ጥያቄ መመለስ አይችልም። ሌላም ስለዚህ የዜጎች ከአንድ ቦታ ኢቭን በህገ መንግስት ጭምር የተጠቀሰውን ተንቀሳቅሶ የመስራት የመዘዋወር የመኖር መብትን ጭምር የሚጋፋ አነጋገር ነው። በዛ ነገር ተገርሞ መሆኑ ነው። አንድ ትግራዋይ አማራ ክልል የሚባለው በሰላም ውሎ ማደሩ ያስገረመው ጠቅላይ ሚኒስትር ነው። ተመልከት እንግዲህ አንድ አማራ ኦሮሚያ ወይ ሶማሌ ክልል የሚባለው ቦታ ውስጥ በሰላም ውሎ ማደሩ ሰርቶ መግባቱ ያስገረመውና ያንን እንደ ትልቅ ነገር የቆጠረ አገዛዝ ነው። በሌላ በኩል በእርግጥም በጦርነቱም ደግሞ መሸነፉንም የሚያሳይ ነው። ለምን አማራ ክልል ያለውን አማራ ሰላም ማስከበር ካልቻለ እና እዛ አካባቢ ያለ አማራ በጦርነት ምክንያት ከተሰደደ በአንድ በኩል ጦርነት መኖሩንም የጦርነቱን ግዝፈትን አድሚት እያደረገ ጭምር ነው። መሸነፉንም በሌላ አገላለጽ እያመነ ጭምር ነው። ሌሎችንም የትግራዩንም የኦሮሚያውንም የሌላውንም ነገር መጥቀስ ትችላለህ እና በአጠቃላይ በደንብ ክሪቲካሊ ከታየ ከዚህም በላይ ልትነጋገርበት የምትችልና ምን ያክል አጠቃላይ ትግሉ ከፍተኛ ጫና እየፈጠረባቸው እንደሆነና ወደ ሌላ ምዕራፍ እየተሸጋገርን መሆኑን ጭምር ነው እኔ የታዘብኩት። በጥቅሉ እንደው አስረስ ሳናንሳ ማናልፈው ጉዳይ አለ። በተለይ አብይ አህመድ ዛሬ ከተናገረው ውስጥ ግጭትን በተመለከተ ነው። የብሔር ግጭት ኢትዮጵያ ውስጥ እየቀነሰ መጥቷል የሚል ነገር አንስቷል። ይህን እንግዲህ ኢትዮጵያ መሬት ላይ የሚኖር ፍዳውን እየበላ ያለ ከቤቱ ወጥቶ በሰላም መግባት የማይችል ኢትዮጵያዊ የዚህን ሰው ንግግር ሲሰማ ምን አይነት ስሜት ሊሰማው እንደሚችል የሚታወቅ ነገር ነው። የብሔር ግጭት ወይም ደግሞ ኢትዮጵያ ውስጥ ቀውስ እየቀነሰ መጣ ወይ ሰላምና መረጋጋት አለ ወይ በሚባለው ደረጃ አይደለም። እንደው አንድ አገዛዝ አለ አንድ መንግስት አለ ተብሎ በሚታመንበት ደረጃ አዲስ አበባ በ30 እና 40 ኪሎ ሜትር ራዲየስ ውስጥ ሰው የሚታፈንበት የሚታገትበት ሁኔታ ውስጥ ያለ ነው። እንግዲህ አብይ አህመድ ግጭት እየቀነሰ ነው፣ ቀውስ እየቀነሰ ነው የሚል ነገር ያነሳው። ሌላው በትጥቅ ትግል የተሰማራችሁትንም ሆነ በእስር ቤት የሚገኙትን እንግዲህ ይቅርታ ከጠየቁ ወደ ሰላሙ ከመጡ ወደ ሰፊ ሆነን እንቀበላለን የሚልም መልእክት በመጨረሻ ንግግሩ ላይ አስገብቷል። ይህንን ነገር እንዴት መመልከት ይቻላል? አንዳንዶች አብይ አህመድ እንዲህ አይነት ጥሪ አቅርበዋልና ይህንን ጥሪ ተቀብሎ ለሀገር ሰላም ለሀገር ደህንነት ሲባል ወደ ሰላሙ መምጣት ተገቢ ነው የሚል ከወዲሁ የአብይን ንግግር ለማድመቅ አንዳንድ ነገሮችን እያየው ነው ያለውትና እንዴት ታየዋለህ? እንደው ግጭትስ ቀንሷል ኢትዮጵያ ውስጥ? አብይ ከቀውስ ውጪ ሀገር መምራት ይችላል? በዚህ ላይ በይቅርታ የሚለው አብይ አህመድ በይቅርታ ብሎ የሚፈታቸው በይቅርታ ብሎ መሳሪያ የሚያስወርዳቸው ኢትዮጵያውያን አሉ? በዚህን ሁኔታ ተራ ግጭቶች አላቅም ቀንሰው ሊሆን ይችላል። ኢትዮጵያ ውስጥ ግን ጦርነቶች በእጅጉ ተፋፍመዋል። ትላልቅ ጦርነቶች እየተካሄዱ ነው። ዓለም ጆሮን በሚገባ ያልሰጠው ምናልባትም የነፈገው ብለህ ልትገልጸው የምትችለው በፋኖና በአብይ አህመድ ሰራዊት መካከል የሚደረገው ግዙፍ ጦርነት 3ኛ ዓመቱን እየደፈነ ነው። በርካታ ሰብአዊና ቁሳዊ ጉዳትን ያስተናገደ ብዙ ማህበራዊ ምስቅልቅልን ያስከተለ ከባድ ጦርነት እየተካሄደ ነው። በሌላኛው ሰሜኑ ክፍል ደግሞ እንዲሁ ለከባድ ጦርነት ሌላ ዝግጅት ያለ መሆኑን የሚያመላክቱ ተጨባጭ መረጃዎች አሉ። ከዛም አልፎ ከጎረቤት ሀገራት ጋር ጭምር ወደ ግጭት የሚያስገቡ ነገሮች አሉ። በሱዳን ከአርኤስኤፍ ኃይል ጋር የአገዛዙ ሰራዊት በጥምረት ሆኖ የአልቡርሃን መንግስት እየወጋ ነው ያለው። በሁሉም አይነት መንገድ እዛ ጦርነት ላይም እየተሳተፈ ነው የብልጽግና አገዛዝ። ስለዚህ ግጭት ብለን ልጠቅሰው ከምትችለው በላይ ጦርነቶች በእጅጉ የተፋፋሙበት የተስፋፉበት ጊዜ ላይ ነው የምንገኘው። እንግዲህ ሊጠቅስ የሞከረበት አውድና መንገድ ያው ነገሩን በጣም የማቃለል አይነት ስልት ከዚህ በፊት ሲያደርግ እንደነበረው ተጋጮች መጥተው ተጋጩ ምናምን የሚል የቃላት ጨዋታ ሊያደርግ ነው የሞከረው። ይሄ ምንም ግግርም ምላሽም የሚያስፈልገው ነገር አይደለም። የጦፈ ጦርነት ውስጥ ነው እንደምንገኘው። ሌላው የአማራ ክልል መንግስትም አወጣሁት ባለው መግለጫ ላይ ከአንዳንድ ግትሮች የሆነ ቃል የተጠቀሙት ቃል በስተቀር ከፍተኛ ቁጥር ያለው የፋኖ ኃይል በሰላም እጁን በመስጠቱ ብዙ ለውጥ አምጥተናል በሚል ለመግለጽ የተሞከረበት ነገር አለ። ይሄን ነገር በነገር ላይ እንደ ሪፖርትም በተለያየ ጊዜ ሲያቀርቡት ነበር፣ ሲገልጹት ነበር። በጊዜው ምላሽ ሰጠንበታል። ፍጹም ሐሰተኛ የሆነና መሬት ላይ ያለውን እውነታ የማያመላክት መረጃ ነው። አንድም ሁለትም እየከዳ ጠላትን የሚቀላቀል በየትኛውም የትጥቅ ትግል እንደሚያጋጥመው ሁሉ ሊኖር ይችላል። ያ ነገር ግን አይደለም ሲግኒፊካንት ለውጥ ሊያመጣ ምንም አይነት ኢምፓክት እንደሌለው ከአጠቃላይ ውጤቱ መረዳት ትችላለህ። እነኚህ ከድተው ወደ ጠላት ገቡ የተባሉ ሰዎች ከገቡ በኋላ የተገኙ ወታደራዊ ድሎች እንደውም በብዙ ጥፍ ጨምረው ነው የምታገኛቸው። በብዙ መመዘኛዎች የተሻሉ ወታደራዊ አቅሞች ዳብረው ነው የምታየው። ስለዚህ ያ ነገር ምንም አይነት ለውጥ አያመጣም። ከዚህ በኋላ እንደ ተቋም ወይም እንደ ፋኖ ኃይል ለአብይ አህመድ እና ለአገዛዙ ይቅርታ የሚጠይቅ ኃይል ሳይሆን
ምናልባት ይቅርታ ጠያቂው በተገላቢጦች ራሱ የብልጽግና አገዛዝ የመሆን እድሉ የቀረበበት ዘመን ላይ ነው የምንገኘው። እሱ ቀልድ አሁን በደንብ ሁሉም የሆነ ወቅት ላይ ኢጋድ ኤዩ የተሳተፉባቸው አንዳንድ ስቴጅ የሆኑ ግለሰቦች ነበሩ። የዛን ጊዜ ትንሽ ማደናገር ከፈጠረ በኋላ ግን ዓለም አቀፍ ማህበረሰቡ ምን እየተካሄደ እንደሆነ በደንብ ትኩረት ሰጥቶት ጉዳዩን በሚገባ የተረዳበት ወቅት ላይ ነው የምንገኘው። ለክርክርም የሚያበቃና የሚዳርግ ነገር አይደለም። እዛው ንግግር ላይ በደንብ ያስተዋልኩት ነገር ሃይማኖታዊና የብሔር መሰረት ያላቸው ሸማቂ ኃይሎች የመጥፋት እድላቸው የመነመነ ነው ብሎ ቦኮ ሃራምንም ምሳሌ አድርጎ ሌሎች ነገሮችን ሊጠቅስ ሞክሯል። ይሄ በራሱ በግልጽ የሚያመላክት ነው። ይሄ ይቅርታ እንላለን፣ እንታረቃለን፣ እጅ እናሰጣለን የሚለው ለፕሮፓጋንዳ ፍጆታና ለካድሬዎቹ መጽናኛ የተነገረ መሆኑን በደንብ የሚያሳይ ነገር ነው። በአንድ በኩል ተስፋ መቁረጥ አለ፣ ማሸነፍ እንደማይችሉ። እንግዲህ እንደምታስታውሰው አንዴ ገዳም ናቸው፣ አንዴ እየለቃቀምን ነው፣ አንዴ እንዲህ እያደረግን ነው ሲባል ነበር የተቆየው። ያሁሉ አብቅቶ ደግሞ ማሸነፍ አንችልም የሚል አይነት ትርጉም ያለው ንግግርም ሲቀርብ ሰምቻለሁ። ስለዚህ እዛው እርስ በርሱ ድፊት የሚደራረግ አገላለጽ ነው ሲነገር የነበረውና ይህን ነገር በዛ መንገድ መቋጨትም በዛ መንገድ ማሸነፍም የማይችሉ መሆኑን በግልጽ ነው ከንግግሩ መረዳት የሚቻለው። እንደው በመጨረሻ አርበኛ አስረስ ማረ ዳምጤ የአብይ አህመድ አገዛዝ በወታደራዊም በፖለቲካም በአጠቃላይ የኢኮኖሚውን ጉዳይ ብናነሳው ጊዜ የሚወስድብን ስለሆነ እንተዋለን። በዛም አንጻር ያነሳቸው የተለያዩ ጉዳዮች ብዙዎቻችን ስንናገር የነበረውን ከምርጫ ጋርም እንደዚሁ ተያይዞ በፓርላማ 15 በመቶ ወንበር ለተቃዋሚዎች ለቀናል እኛ አልተወዳደርንም ብሎ በአደባባይ ምርጫ መሆኑን ዘንግቶት እንግዲህ ምርጫ ከተባለ ደልድለናል አይነት በሚመስል መልኩ አስቀድመን አልተወዳደርንም ለዚህም ለተቃዋሚዎች ለቀናል ነው ያለው። በዚህ መልኩ እየገለጸ በጓዳ ሲሰራ የነበረውን በአደባባይ ወጥቶ የተናገረበት ሁኔታ በራሱ በጣም አስገራሚ ነገር ነው። ሰውየው በአደባባይ የሚነገርን ማይነገርን እንኳን ለይቶ መረዳት የማይችል እንደሆነ ነው በግልጽ የተመሰከረው። በአጠቃላይ ይሄ አገዛዝ ወዴት እያመራ ነው? ምርጫ አለ፣ ከምርጫ በኋላ ግጭቶች ናቸው የቀጠሉት። ምክክር ብሏል። እንግዲህ ከሐምሌ 8 ጀምሮ ለ3 ሳምንት አዲስ አበባ ላይ ይካሄዳል። ምንም የሚመጣ ነገር የለም። የተወሰኑ አጀንዳዎችን ወርውሮ የህዝብን የትኩረት አቅጣጫ ለማስቀየስም እየሞከረ ነው። ልክ የከተማ ሸማቂ አይነት ስታተስ ደረጃ ኑሮት የተወሰነ ጊዜ ሊገፋ ከመቻሉ በስተቀር በአጠቃላይ ዲፕሎማሲያዊ፣ ፖለቲካዊ ሽንፈቱን እየተከናነበ ነው ያለው። ከምርጫ ባሻገር ወይም ከምርጫ ውጭ ከፍተኛ ቅቡልነት አግኝቶ የነበረው የብልጽግና አገዛዝ ዛሬ በምርጫ ሊያገኝ የሞከረው ነገር ከሽፏል። በጦርነት እና በጉልበት ሊያመጣ የፈለገው ለውጥም ሙሉ በሙሉ ከሽፏል። እንግዲህ የተጀመረው ትግል አሁን መልኩን እየቀየረ ትብብሮች እያደጉ በጋራ መስራቶች የበለጠ አስፈላጊነታቸው በህዝብም እየታመነበት ኤሊቱን በዛ ልክ እንቅስቃሴ እያደረገበት ያለ ጊዜ ነው የሚገኘው። ዓለምም ይህንን ነው በጉጉት እየጠበቀ ያለው። በርካታ ጥያቄዎች በሰዓቱ መመለስ የሚችሉ ትግሉን በብዙ መንገድ ሊቀይሩ የሚችሉ ነገሮች ጊዜው አልፎባቸዋል። ተወሳስበው ሌላ ደረጃ ላይ ደርሰው ራሱ አገዛዙ መልስ ሊሰጥ የማይችልበት ከፍተኛ ቅርቃር ውስጥ ነው የገባው። ከአንድ የጦርነት አዙሪት ወደ ሌላ የጦርነት አዙሪት እየገባ ነው ያለው። ያሰለፈው ሰራዊትም ሞት፣ መቁሰል፣ የአካል ጉዳት፣ ጉዞ፣ ስቃይ በህዝብ ላይ መተኮስና ጦርነት በአጠቃላይ የሰለቸው ሰራዊት ነው ያለው። በዛ ምክንያት ከፍተኛ ምሬቶችና መረበሾች ነው ያሉ። ከከፍተኛ ወታደራዊ አመራሮች ጀምረ እስከ እግረኛው ሰራዊት ድረስ በዛ ምሬት ውስጥ ነው ያለው። ማረፍ ይፈልጋል። ከጦርነቱ ውጭ ማየት ይፈልጋል። ላለፉት 78 ዓመታት አንድም ቀን አንድም ጀንበር ያለ ጦርነት ማሳለፍ ያልቻለ ሰራዊት ነው። ከፍተኛ መኮንኖቹ ላይ የደረሰው ጉዳት አናሳ ቢሆን እንኳን በተለይ እነዚህ መስመራዊ መኮንኖች የምትላቸውና አዋጊዎቹ በብዛት ያለቁበት ጦርነት ነው ከፋኖ ጋር የተደረገው ጦርነት። በተቃራኒው የህዝብ መሰረት ያለው የፋኖ ኃይል ደግሞ ከፍተኛ እድገት ያሳየበት አሁን የምንሰጣቸው ወታደራዊ ስልጠናዎች ፕሮፌሽናል እየሆኑ ያደጉበት የሰራዊቱ አመራሮቻችንም ውጊያን የመፈጸም የማቀድ የማከናወን የማድረግ አቅማቸው በከፍተኛ ደረጃ ያደገበት ውጤታማ ውጊያዎችን የመምራት ክህሎታቸው በጣም የበለጸገበት ጊዜ ላይ ነው የምንገኘው። በዚህ ሁኔታ ውስጥ ነን። በተለይ ዓለም አቀፍ ማህበረሰቡም ፋኖ ትግል ጆሮ ለመስጠት እየሞከረ ባለበት ጊዜ ቢያንስ በሚዲያ ደረጃ ትልቅ ትኩረት እየተገኘ ባለበት ወቅት ላይ ነው የምንገኘው። በዲፕሎማሲ ያሉ አንዳንድ ክፍተቶችን እና በአደረጃጀት ደረጃ ያሉ ውስንነቶችን በመቅረፍ መንቀሳቀስ ከተቻለ ከፍተኛ ለውጦችን በቅርብ ጊዜ ማምጣት ይቻላል። በአጠቃላይ አገዛዙ በሽንፈቱ መንገድ ላይ ነው የሚገኘው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ምስጋና በማቅረብ እሰናበታለሁ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።